100% ይዋሻል። እሱ ከሚያወራው ነገር ውስጥ 1% እውነት ካለ እኔም በፈለጋችሁበት መንገድ አዋርዱኝ፣ በፈለጋችሁበት መንገድ። ቆይ ምን ስዋሽ ሰማ? እኔ ያው ውሸታም? እስቲ ቀጥል እንስማ። ባለፈው መስጂድ ሰሞት ከእስልምና የወጣ ሰው ለምን ወጣ ተብሎ ይገደላል። ይህ ግን ፈጽሞ ውሸት መሆኑን እንግዲህ ማስረጃ ቪዲዮ ላሳያችሁ። ይኸው ታሪኩ ለልጀማዓ እዚህ ጋር ቆርጠው ይሰጧቸዋል። ታሪኩ ለዲኒሂ ሃይማኖቱን ጥሎ የወጣ የምትለዋን ማለት ነው። ያኛውን ለምን አይጨርሱ? ይሄን ሐዲስ አሁን አሳያቸዋለሁ። ይሄን ቆርጠው ግማሹን ይሰጧቸዋል። ሃይማኖቱን ጥሎ የወጣ አልሙፋሪቁ ለልጀማዓ የሚለው ስለምን ይተዋል? አልሙፋሪቁ ለልጀማዓ ሃይማኖቱን ጥሎ የወጣ ካሉ በኋላ ነብዩ ሰለላሁ ዐለይሂ ወሰለም እንደገና መልሶ የሙስሊሞችን አንድነት ለመበታተን የተዋጋ ወጣቸዋል አይደለ? የሙስሊሞችን አንድነት በትኖ ለመበታተን የሚሰራ ከሆነ ማለት ነው። ያ ማለት ሙሐሪብ ማለት ነው፣ የሚዋጋ የሆነ ማለት ነው። በሃይማኖት ማስገደድ አለ ወይ? የለም። ላ ኢክራሃ ፊዲን ይላል አምላካችን አላህ ቃል በቃል በሃይማኖት ማስገደድ የለም ይላል። አባካችሁ ለሱም ብቻ አይደለም እናንተም ብትሆኑ የማታውቁትን ነገር ለማውራት አትጣሩ፣ ማትችሉትን ነገር ደግሞ አትጋፉ። መልካም እንደሰማችሁት ነው እንግዲህ ይሄ ልጅ ከዚህ በፊት ተተወያየ እኔ ክርስትናን እቀበላለሁ ብሎ ነበረ። ውይይት ጥሪ አቅርበን ከ16000 በላይ ሰው እየጠበቀው የተማመነበት ኡስታዝ ከቤት ያልወጣም እንዳለ ታስታውሳላችሁ። ኮመንቱንም ዘግቶ ዛሬ እፎይ ይዋሻል፣ 100% የሚናገረው ውሸት ብቻ ነው፣ እውነት ከተናገረ አዋርዱኝ ብሏል። መዋረድ ማይሰለች ከሆነ እንግዲህ በመረጃ እናዋርዳለን ማለት ነው። ከምትዋረድ እስልምና ውስጥ ተቀምጠ ግን ክርስትናን እንጋብዛለን። በማን ምላሽ እንስጥህ? ያንተ የተማመንክበት ኡስታዝ ውሸታም እንደሆነ በቅድሚያ በኡስታዝ ይገደላል። ኦኬ አንድ ሰው ሙስሊም ነው። ኦኬ እንግዲህ ኢስላም ማለት ግልጽ የሆነ ሃይማኖት ነው። ኦኬ ስለ እስልምና ያውቃል፣ እስልምና ሐቅ መሆኑን ያውቃል፣ ሙስሊም ሆኖ ኖሯል። ኦኬ ኢስላም ላይ ጥያቄ ጠይቆም ሊሆን ይችላል፣ ተመልሶለታል። ኦኬ እስልምና ዋضح ግልጽ የሆነ ኦኬ መሆን አውቋል። እሱ ግን እያወቀ መጣመም ነው የምፈልገው ብሎ ሙርተድ ከሆነ ወደ ሌላ ሃይማኖት አላህን ከማምለክ ከእስልምና ከወጣ ኦኬ ከእስልምና ወጥቶም ደግሞ እድል ይሰጠዋል። ለ3 ቀን ቢያንስ እድል ይሰጠዋል እንድናዝብ ማለት ነው፣ እንዲመለስ እንዲያውቅ። አይ ካለ ግድያ ነው በዚህ ሰው ላይ የሚፈጸመው ማለት ነው። ይገደላል። ኦኬ ይገደላል። ኦኬ እንግዲህ እንደሰማችሁት ነው። እኔ እንዳልኩት እንደ ሸሪያው ህግ አንድ ሰው ከእስልምና የሚወጣ ከሆነ የ3 ቀን እድል ነው የሚሰጠው። ወደ እስልምና ማይመለስ ከሆነ እንቅፋት ስለሚሆን ይገደላል ብሏል። እዚሁ ቲክቶክ ላይ የምታውቁት ኡስታዝ ማለት ነው። ምስክር በአንድ ብቻ አይደለም፣ በሁለት እናድርገው። ሙስሊሞች የሚተማመኑበት የሚኮሩት የንጽጽር ፈርቀዳጅ የሚሉት ኡስታዝ አቡ አይደር ምን ይላል? ስማው። እምነቱን ለቆ የወጣ ሰውስ እምነቱን ለቆ የወጣ ሰው በመጀመሪያ ደረጃ አላህን መካድ ወንጀል ነው። አላህን መካድ ወንጀል ነው። ከወንጀልም ሁሉ የመጨረሻው ጣራ የነካው ትልቁ ወንጀል አንዱንና እውነተኛውን አምላክ አላህን ክዶ መገኘት ነው። ሰው ፈጣሪን ለመካድ ሰው በፈጣሪ ላይ ለመወንጀል መብት አልተሰጠውም። ይሄ መብት አይደለም። ሃይማኖቱን ለቆ የወጣ ሰው በመጀመሪያ ደረጃ የ3 ቀን ጊዜ እድል ነው የሚሰጠው። ምንድነው ሰበቡ ነው? ይሄ ሰው ሰበቡ ምክንያቱ ምንድነው? አንደኛ የኢኮኖሚ ችግር ደርሶበት በኢኮኖሚ ችግር ምክንያት ወጥቶ ከሆነ ያ ነገር ይመለስለታል፣ ይብራራለታል። ያ ካልሆነ ደግሞ በሃይማኖቱ ላይ ሹብሃት ወይም ደግሞ ማስመሰያዎች ገብተውበት ጥርጣሬ አድሮበት ከሆነ በሊቃውንቶች ይፈታለታል። እነዚህን ሁሉ ትቶ ግን አልፈልግም ብሎ የሚወጣ ሰው ግን ምን ይሆናል? ጋሬጣ ይሆናል። ሌሎች ወደ እምነቱ እንዳይገቡ እኔም ማውቀው ነበር እያለ እንቅፋት ይሆናል። እንቅፋትን ማስወገድ ደግሞ በሸሪዓችን ግዳጅ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። ቅጣቱ ግድያ ነው። የሃይማኖት ነጻነት ሌላ። መልካም እንግዲህ አቡ አይደርም ንግግር እንደሰማችሁት ነው። እኔ እንዳልኩት ነው ያለው አቡ አይደርም። ምን አለ? ለ3 ቀን ነው የሚሰጠው። ከእስልምና የሚወጣ ከሆነ እንደ ሸሪያው ህግ አንድ ሰው ከእስልምና ከወጣ ማይመለስ ከሆነ ምን ይደረጋል? ይገደላል።
ስለዚህ አንተ የምትተማመንበት ኡስታዝ ከውሸትና ድራማ ከመስራት ፌክ አካውንት እያስከፈቱ ሙስሊሞችን ሻዳ ከማስያዝ በስተቀር ከሴቶች ጋር ዝም ብሎ ምንም ከማያውቁ ጋር ከማውራት በስተቀር ምንም አያውቅም። መቼም አቡ ሃይደር መሀይም ነው እንደማትለው ተስፋ አደርጋለሁ። አቡ ሃይደርም እንደኔ ውሸታም ነው። እኔ ውሸታም ስላልክ አቡ ሃይደርም እንደኔ እየዋሸ ይመስልሃል? ከእስልምና የወጣ 3 ቀን ይሰጠዋል። ሹባ ገብቶበት ከሆነ ምላሽ ይሰጠዋል። የገንዘብ ችግር ካለበት እሱ ይሟላለታል። ይሄን አልፈልግም ብሎ የሚወጣ ከሆነ እንቅፋት ስለሚሆን እንቅፋትም ማስወገድ ግዴታ ስለሆነ ግድያ ነው ይጣልበታል። አቡ ሃይደርም መሀይም ነው፣ ኡሳማም መሀይም ነው። ሐዲስ ደግሞ ልድገምህ። ሱናን አናሳኢ 459 ላይ እንደዚህ ይላል። ኢብን አባስ እንደዚህ አለ። ዘ ሜሴንጀር ኦፍ አላህ ሰይድ የአላህ መልእክተኛ እንዲህ ብሏል። ሁኤቨር ቼንጅስ ሂዝ ሪሊጅን ኪል ሂም፣ ማንኛውም ሃይማኖቱን ከቀየረ ግደሉት። ይህን ያለው ደግሞ ማን ነው? ኢብን አባስ ነው፣ የነብይህ ያጎት ልጅ። ስለዚህ ኢብን አባስም ቀጣፊ ነው ማለት ነው። እፎይን ቀጣፊ ስትል ኡስታዞችን እንዲህ ትጥላቸዋለህ። የምትተማመንበት ኡስታዝ ከውሸት በስተቀር ምንም የሚያውቀው የለም። ከምትዋረድ እስልምና ውስጥ ቁጭ ብለህ ክርስትናን አጥና። ማታ ማታ ላይቭ ላይ ተከታተለኝ፣ እንደምትከታተለኝም አውቃለሁ። ነፍስህ እየተቅለበለበች ነው። እረፍት እንድታገኝ ክርስቶስ እንዲረዳ ጸሎት አደርግልሃለሁ። አደርሱለት ይህን ቪዲዮ። በክርስትና ውስጥ አጋንንት ይባረራል፣ በእስልምና ውስጥ ደግሞ አጋንንት መስጊድ ገብቶ ይሰግዳል። ሙስሊም ጂኒዎች አሉ ቢባል ትክክል አሉ፣ ይገባሉ መስጊድ ይሰግዳሉ። መስጊድ እንግዲህ በእስልምናው ዓለም ውስጥ ቅዱስ ቦታ ነው፣ የተከበረ ቦታ ነው። ለአምላክ ሙስሊሞች አምልኮአቸውን የሚፈጽሙበት ቅዱስ ቦታ እንደሆነ ይታመናል። የት? መስጊድ። እዚህ መስጊድ ውስጥ ነው እንግዲህ አጋንንት ከሙስሊሞች ጋር አብሮ ገብቶ የሚሰግደው። ከአጋንንት ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው። በክርስትና ውስጥ የማን ቤተሰብ ነን? የእግዚአብሔር ቤተሰብ ነን። በእስልምናው አስተሳሰብ ደግሞ ስናይ ሙስሊሞች የጋኔን ወንድሞችና እህቶች ነው ያላቸው። ስለዚህ የሙስሊሞች ቤተሰብ ማን ነው? ጂኒ። የክርስትና ደግሞ የክርስቲያኖች ቤተሰብ ማን ነው? እግዚአብሔር። እንደውም ከዚህ የበለጠውን ምንም ሳንሸማቀቅ በኮንፊደንስ መናገር አለብን። ከአጋንንት ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው። ኢየሱስ እኛን ወንድሞቼ ብሎ ሊጠራን አያፍርም። አቡ ሃይደር ጋኔንን አጋንንትን ወንድሜ ለማለት አያፍርም። ጌታችን ኢየሱስ ክርስቶስ ደግሞ እኛን ወንድሞቼ ለማለት አያፍርም። ልዩነት አያችሁ? ከአጋንንት ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው። አቡ ሃይደር የጂኒ ወንድም አለው። አቡ ሃይደር የጂኒ እህት አለው። ጋኔንን ወንድሜ ብለን አንጠራውም። የወደቀ ነው። የረከሰ ወንድም ሊኖረኝ አይችልም። ከእግዚአብሔር መንግስት የተጣለ ወንድም ሊኖረኝ አይችልም። የተዋረደ ወንድም ሊኖረኝ አይችልም። ስለዚህ በክርስትናው አጋንንት የወደቀ የረከሰ ሲሆን፣ በእስልምናው ደግሞ አጋንንት የሙስሊሞች ወንድም ሆኖ እናገኘዋለን ማለት ነው። በክርስትና ውስጥ አጋንንት የሚቀጠቀጥ ነው። ከሰዎች አጋንንትን በጌታ በኢየሱስ ክርስቶስ ስም እናስወጣለን። ኢየሱስ የሚለው ስም የከበረው ስም እስካለ ድረስ አጋንንት በእኛ ዘንድ ፍጹም ቦታ የለውም። የተዋረደ ነው፣ የወደቀ ነው፣ የሚቀጠቀጥ ነው። በእስልምና ውስጥ አጋንንት የከበረ ነው። እንዴት ካላችሁኝ ወንድማችሁ ነውና። ምናልባት የጋኔን አይነት ድርጊት የሚያደርግ ሰው ከሆነ ጋኔን ወንድሜ ነው ሊል ይችላል። ስለዚህ እያመናችሁ ነው፣ የአጋንንትን አይነት ስራ አለን እያላችሁ ነው። እንደዛ ካልሆነ ከአጋንንት ቤተሰብነት ወጥታችሁ ወደ እግዚአብሔር ቤተሰብነት እንድትሻገሩ ጥሪ ያቀርባለሁ።